የመንፈስ ቅዱስ ኖቬና ቀን 4 የእውቀት መንፈስ። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። አንተም እውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ። የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። መንፈስ ቅዱስ የእግዚአብሔር ስጦታ ነው። ማወቅ ማለት መለየት ማለት ነው። ክፉን ከደግ፣ እውነቱን ከውሸት፣ ብርሃንን ከጨለማ መለየት ማወቅ ነው። ነቢዩ ሆሴዕ የተነሳው የሕዝብ አላዋቂነት በገሃድ በሚታይ ዘመን ነበር። ሕዝብ ሽማግሌ፣ አዋቂ፣ ካህን፣ ሊቃውንት ሁሉ ያስፈልጉታል። አዋቂ ያለው ሕዝብ መንገድ አይስትም፣ ፈጣሪውን ያውቃል፣ እውነትንም ይጠብቃል። ከእውነትና ከእውቀት ውጪ የሚራመድ ሕዝብ በጨለማ እንደሚኖር ሕዝብ ማለት ነው። ሆሴዕ እንደሚለውም ይጠፋል። ኢየሱስ እኔን ማን ይሉኛል ብሎ ሲጠይቅ በቅጡ የሚያውቁት አብዛኛውን ጊዜ አጋንንት ነበሩ። ሕዝቡ እንደ አሳሳች ነቢይ፣ እንደ አጋንንት አለቃ የሚያዩት ነበር። አንዳንድ የፈወሳቸው ሰዎችና ታላላቅ ተአምራት ያደረገባቸው ከተሞች ለይተው አያውቁትም ነበር። እንዲህ አይነቱ አላዋቂነት ለዘመናችንም እንግዳ አይደለም። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። ቤተ ክርስቲያናችን የእውነት ድምፅ፣ የእውቀት አስተማሪ እንድትሆን ያስፈልጋል። መንፈስ ቅዱስ የመሰረታት የምእምናን ኅብረት ፍጹም የሆነውን የእግዚአብሔር መገለጥ የምታበስር ትሁን። ብዙ የተሳሳተ መረጃና እውቀት ባላቸው ሰዎች መሃል አንተ መሲህ ነህ ብሎ የመሰከረን ጴጥሮስ አንተ የተመሰገንክ ብሎታል። በብዙ አለማወቅ መሃል እግዚአብሔርንና ፈቃዱን በማወቅ የሚያድግ ቤተ ክርስቲያን መሆን ያስፈልጋል። የእውቀት መንፈስ ሲመጣ ያወቅነውን መልካም ወደ መኖር ያሳድገናል። እግዚአብሔርን በማወቅ እናድጋለን እንጂ እግዚአብሔርን ጨርሰን አናውቀውም። እርሱ ፍጹምና ታላቅ ነው። እርሱ በእኛ አእምሮ አይወሰንም። እግዚአብሔርን ፈቃዱንም በማወቅ ስናድግ በእውነት ትሕትናን እንማራታለን። ጸሎት። እግዚአብሔር አባታችን ሆይ አንተን በማወቅ እናድግ ዘንድ ማስተዋልን ሰጥተኸናልና እናመሰግንሃለን። በዚህ የመንፈስ ቅዱስ ኖቬናና የዝግጅት ጊዜ ፍጹም በሆነ ትሕትና የእውቀት መንፈስ ተቀብለን ክፉን ከደጉ የመለየት በጎውንና የሚያጸድቀንን ሁሉ የመምረጥ ጸጋ እንድትሰጠን፣ ከሁሉም በላይ ደግሞ አንተን ለማወቅ ሁሉ ጊዜ እንቀርብህ ዘንድ እንድታበረታን በልጅህ በጌታችን በኢየሱስ ክርስቶስ እንለምንሃለን። አሜን።